ሰላም ቫይበር ሰላም ትሬደርስ this is daily fundamental analysis ለማርች 11 ዛሬ CPI ተለቆ ነበር ግን one of the most chillest CPI ever ለሰለሱ ምክንያቱን አስረዳችኋለሁ እና ከዛ በኋላ የነበረው ሙቭመንት በርግጥ የዛኔ ላይቭ ስትሪም ላይ አስረድቻችሁ ነበር ማታ ላላያችሁት እና ያም ላይቭ ስትሪም ስለማይለቀቅ በዚህ ቪዲዮ ኤክስፕሌን አደርግላችኋለሁ እና ኤቭሪቲንግ ማለት ነው so make sure to subscribe like share do everything and now link in bio lay both your exness and your got funded link አለና እዚህ ጋር 64ቶቹን most probably 60ዎቻችሁ ቫይበርስ ናቸው አራቶቻችሁ ለማታውቁን ከሆነ ቫይብ ትሬዲንግ ይባላል ኢትዮጵያ ላይ ብቸኛው ፈንዳሜንታል አናሊስት currently I can say that right like okay free fundamental analyst who has social media በኋላ ደግሞ ኮት እንዳታረጉኝ so and now make sure to like subscribe share let's start እንጀምር so ዛሬ it's ትንሽ macroeconomic news ነበረ that is CPI እና CPI ምን reaction እንዳሳየ አንድ ላይ እናያለን so the first thing CPI react ያደረገው ሶስት CPI ነው ታውቃላችሁ CPI አንድ ላይ ሲለቀቅ is ሶስት ነው which is core CPI እና year over year ማለት ነው እዚህ ጋር ቆይ ልክፈትላችሁ so እዚህ ጋር እንደምትመለከቱት እዚህ ጋር as expected ነው አብዛኛው ነገር የመጣው ከማርኬት ኤክስፔክቴሽን የፈነገለ አይደለም እና ድሮፕ መጠርጠር ነበረብን ሲቲ ባንክ as expected ሲያወጣ እኛም ኤክስፔክቴሽን መጠበቅ ነው guys I don't know look I think ባለፈው NFP sure the Citibank that was way off ገባችኋ because the NFP was like negative 93,000 what the fuck so yeah like off አድርጎታል ግን the rest like Citibank what are you doing I don't know like የተለያዩ ኤክስፔክቴሽኖች ነው ይቻቃለሁ but the Citibank is consistently አልፋ አላቸው guys ስለ አልፋና ቤታ ሆነ አውርተናል በግምት ብቻ አልፋ ያለው ባንክ ቢኖር ሲቲ ባንክ ነው የሚገርም ነው that's actually exciting and core CPI year over year the same ነው but underlying inflation sticky እንደሆነ ያሳያል inflation underlying ውስጥ ያለው sticky እንደሆነ ያሳያል እሱ ብቻ አይደለም የገቨርንመንት ሸትዳውን ማይክ ሚኪ ባለፈው ቀደም እንዳየነው በገቨርንመንት ሸትዳውን የሃውሲንግ ሴክተር ዳታ ስላልተወሰደ የአርብለቱ PCE ነው የሚወስነው ብሏል so this is kind of incomplete data ነው የሃውሲንግ ሴክተርን ያማከለ ዳታ አይደለም ያለው so then the market reaction immediately ነበረ as expected የሆነው ዶላር ትንሽ ተጠናክሮ ነበረ እዚህ ጋር እንደምትመለከቱት ዶላር ተጠናክሮ ነበረ እዚህ ጋር as far as you can see ልክ ዳታው እንደተለቀቀ ዶላር strength ሆኗል cuz you know it's a strong inflation underlying inflation high እንደሆነ እና persistent እንደሆነ ያሳያል for that reason እዚህ ጋር strong inflation እንዳለ ስለሚያሳይ ዶላር ትንሽ ተጠናክሯል ፕላስ የጦርነቱ safe haven asset demandነት ስላለ still የዶላር ጥንካሬ አለ እናም የሱ ተቃራኒ ጎልድም as textbook definition ነው it's just went down ግን አሁንም ሬንጅ ያደረገ ነው cuz ግን guys short term price traderዎች እንዴት ናችሁ how are these weeks like the weeks are crazy እና እዚህ ጋር እንደምትመለከቱት it was በጣም hectic ግን at the end of the day it's gold is down for the day oilም reactionውን ቀንሷል it's just ranging between like 85 and 80 to 85 range ያደረገ ነበርና possibly ከዚህ በኋላም ሬንጅ ያደርጋል ብዬ አስባለሁ most likely ግን ከዚህ በኋላ ጦርነት ላይ የሚመጡት ቢግ ዲቨሎፕመንትስ ማርኬቱን ብዙ ሪአክት ያደርጋሉ ፕላስ ማታ 5 ሰዓት ከ20 ምናምን ላይ 5 ሰዓት ትራምፕ ኦሃዮ ሄዶ ስፒች ይኖረዋል በርግጥ ስለ ፋርማሲውቲካልስ ነው የሚያወራው
ስለ ፋርማሲውቲካልስ ነው የሚያወራው እና ስለ ፖለቲክሱን አልነግራችሁም። ላይክ ዴሞክራት ላይክ ሄዶ ሪፐብሊክ ሴኔቶችን ምናምን በጣም እየሰደበ ነው ብላ ብላ፣ እሱ ችግር የለውም። ግን በዚህች ስፒች ስለ ፋርማሲውቲካልስ ነው እንጂ በእርግጥ ከሪፖርተሮች ጥያቄ ሲወርድ ስለ ጦርነት ሲወራ ማርኬቱ ሾክ ውስጥ ሊገባ ይችላል። ያችን ኮንሲደር እንታረጉ እና ዩኤስዲ ጂፒዋይ ትሬድ የምታደረጉ ኢትስ ጎይንግ ዲፕ ኢንቱ አንዋንትድ ቴሪቶሪ ዴንጀረስ ሙቭ እየሄደ ነው ጋይስ። ዩጄ እኔ አላቅም። እኔ ትንሽ አም ቬሪ ስኬፕቲካል ለምን I don't even know why it's just keep going like ደግሞ 159 አልነካም እስካሁን አይደል? ኦኬ 159 ሊነካ ነው ያለው። oh shit should we have like a small position shorting ሌሊት ስንተኛ probably ብቻ የሴንትራል ባንክ ኢንተርቬንሽን it's coming እና ሂስቶሪካል ላይ አይቻለሁ። the last time UJ ኢንተርቪን ያደረገው it's ሮብ እና አርብ so አርብ is coming, PCE is coming, GDP is coming እና ደግሞ ቀጣይ ሳምንት የሬድ ዲሲሽኖች አሉ። ስታርቲንግ ዊዝ እንትን የሬድ ዲሲሽን ከማንበባችሁ በፊት ቤጂ ቡክን እንድታነቡ መክራለሁ። ቤጂ ቡክ ያው ብዙም አዲስ ነገር አልተጻፈበትም but just to have context but ኢንተርቬንሽን ዞን ላይ ነን ያለ ነው፣ ሪስክ ዞን ላይ ነው ያለ ነው እና probably ነገ ከእንቅልፋችን ስንነቃ we might see the biggest red candle of our lifetime or it's just ranging and now it's just pull back አድርገው ወደታች ይሄዳል። we never know that's all I can say. we never know እና የኢንተርቬንሽን ሪስኩ በጣም ጨምሯል። ዩጄ ትሬደሮች በጣም be fucking careful plus ከነሱ ግን ጸጥ አሉ። እኔ በዚህ ሰሞን አትሊስት ወይ ካታያማ ታስፈራራ ነበር ዝም አለች እሷ፣ ወይ ታካይቺ ትፎክር ነበር ዝም አለች፣ ወይ ዩኤዳ አያወራም እሱ ተውት። ታውቃላችሁ ዩጄ ትሬድ የምታደርጉ ሰዎች ኢትስ ላይክ ምንም አይነት ሪያክሽን አላሳዩ። ሶ ኢት ሜክስ ሚ ላይክ ዊ አር በጣም ክሎሰር ቱ ዘ ኢንተርቬንሽን የሆነ ፊሊንግ ይመጣል። ግን እስቲ እናያለን። ኢንተርቬንሽኑ ሲመጣ አንድ ነገር ማወቅ ያለባችሁ ዶላር አዘ ካረንሲ ይዳከማል። ኤቭሪ ካረንሲ ይዳከማል። ኢንተርቬንሽን ሲመጣ one thing you must understand every currency ዓለም ላይ አለ፣ ሁሉም at the same time ይዳከማል። ሜጀር የሆኑት ካናዳ በሉ ጂቢፒ በሉ everything ለምን መሰላችሁ? when currency intervention starts ቤዝላይኑ USD JPY ሊሆን ይችላል። sure like main ታርጌታቸው USD JPY ሊሆን ይችላል cuz import export በዶላር ቤዝ ነው። ግን the whole የጃፓኒስ yen መገዛቱ like ripple effect ይኖራል። ዩሮ ጂፒዋይ ሪያክት ያደርጋል፣ ካናዳ ጂፒዋይ ሪያክት ያደርጋል፣ ፓውንድ ጂፒዋይ ሪያክት ያደርጋል፣ ዩኤስዲ ጂፒዋይ at the same time ማለት ነው። that's how you know ኢንተርቬንሽን እንዳለ። እነዚህ አራቱም አሴት ክላሶች ላይ የ5 ሚኒት ካንድል የሚገርም ሪያክሽን ካሳየ that's how you know ኢንተርቬንሽን እንዳለ። በጣም ቀላል ነው። ገባችኋ? ሶ እስቲ የሚሆነውን እናያለን። በጣም በቴክኒካላችሁም እናም የኤዥያን ሴሽንም እየመጣ ነው። it could be tomorrow. one thing you have to know, it could be tomorrow, it could be next week, we don't know. that's the time horizon አናውቅም። it's just አንድ ፋክት ብቻ ነው የምናውቀው። we only know one fact. the fact is USD JPY ስትሮንግ የሆነ በሄደ ቁጥር የሪስክ ኢንተርቬንሽኑ በጣም የጨመረ ይሄዳል። that's all I know. Those all you know, that's everybody ማወቅ የሚችለው unless you have an insider እናም SEC መቶ ያስልሻል ወዳጄ። that's called insider trading. but just be careful on this. እና even 159 ወይም 160 this is big danger zone. like 159 ሊያልፍ ይችላል። I don't know.
ኢቨን አሁን ለራሱ ሊነካ ነው and I'm kind of getting a little scared right now to be honest but 160 ላይ ሪያክት ያደርጋል we don't know one thing we don't know when they react but we know they're gonna react ገባችኋ we know they're gonna react but we don't know when they're gonna react I think that makes big sense ለእናንተ ቢያስባለሁ so ያ ነው ነገ በኢኮኖሚክ ዋይዝ ሳይድ ላይ አንኤምፕሎይመንት ክሌምስ ይኖራል እና ገቨርነር ባሊ ስፒች ይኖረዋል to be honest የሆነ ዩኒቨርሲቲ ላይ ስለ ኢኮኖሚክስ ምናምን ነው የሚያወራው የዛኔ የሆነ ማይሆን ነገር ሊያወራ ይችላል ግን I don't think ገቨርነር ባሊ በዚህ ጦርነት ኢንቫይሮንመንት ላይ ስለ ሞኔታሪ ፖሊሲ የሚያወራ አይመስለኝም ፕሮባብሊ ቢያወራም የኢራን ጦርነት እኛን ኢፌክት ያደርጋል ሞኔታሪ ፖሊሲያችንን በሱ አጀስት እናደርጋለን ነው that's the biggest he can speak I don't think he's dumb enough to I mean it's not I'm saying he's dumb ገባችኋ ቢያወራም but he doesn't have that enough ምን ልበላችሁ ምክንያት የለውም ለማውራት አሁን ለምሳሌ አታስተውሱም ግን ጃክሰን ሆል መቼ መሰላችሁ ጃክሰን ሆል የጀሮም ፓውል እስቲ ጃክሰን ሆል ላስት ታይም ላይ ጉግል አድርጉ ኮሜንት ሴክሽን ጉግል አድርጉ እስቲ የጃክሰን ሆል ላስት ታይም መቼ ነበረ እንትን የተባለው ጃክሰን ሆል meeting day when was the day ኦገስት የባለፈው አመት ኦገስት ማለት ነው ማንም ባልጠበቀው ሰዓት ላይ ፓወል ኢንተረስት ሬት ከት እንጀምራለን ምናምን ሲል ማርኬቱ ቢግ ሪአክሽን ነበር unless the same reaction እዚህ ጋር ካላሳየ which most likely አይሆንም just for the point traders you can chill ማድረግ ትችላላችሁ እና next አሁንም እላለሁ አሁንም እደግመዋለሁ oil is the major player that's it oil is the major player ይሄ ሬንጅ የሚያደርገውን ሲያቆም guys ይሄ ሬንጅ የሚያደርገውን ሲያቆም ብሬክአውት ይወስናል ሶ የኦይል ብሬክአውት ከጨመረ ሁለት ኬዝ አለ ባይዘ ኦይል for sustained level እዚህ መቆየት አይችልም አይፈቅድበትም so if oil breaks out to the upside ማለት ነው እዚህ ጋር ጎልድ ይዳከማል ዶላር ይጠናከራል ከዚ ጦርነቱ እንደሚቀጥል ነው የሚያሳየው የሴፍ ሄቨን ዲማንድ አሴት ለዶላር በጣም ይጨምራል ከዛም ጎልድ ይጎዳል በዛ እና ስቶክ ማርኬትም ይጎዳል but ጦርነቱ የሚያቆም ከሆነ ወደታች የሚቀጥል ከሆነ ዶላር አስ ሴፍ ሄቨንነቱ ይቀንሳል ግን ይህ ማለት ጎልድ በጣም ሴፍ ሄቨን ስለሌለ ካፒታሉ ወደ ጎልድ ላይ መለስም ይችላል like ስቶክ ማርኬት ላይ ሊቀር ይችላል so for sure የኦይል ፕራይስ ከወረደ ስቶክ ማርኬት another high እናያለን እሱ ነው like when oil prices elevated ሲሆን like ከ60 በታች ሲሆን ስቶክ ማርኬት የሌለ በጣም የሚመቸው ግን ጎልድን ቡሊሽ ማለለበት ምክንያት especially ከላይም ላይ like ዶላር ይጠነክራል ጎልድ ይዳከማል ያልኩትም is like extreme atune cuz gold has your fundamentals like circle ብሰራው ለሁለቱም ይሆናል ጦርነት ሰላለ ብቻ የጎልድ ዲማንድ አይጠፋም ሴንትራል ባንክ እየገዛ ነው so don't expect big crash neither ዶላር የጠነከረ ስለሆነ don't expect another all time high on gold so it's going to be choppy like imagine የጎልድ uncertainty ጎልድን የጎዳው ነው ጎልድ በuncertainty thrive የሚያደርግ አሴት እኮ ነው you know how crazy that sounds it's like I don't know how to እንትን ለማለት as a trader ታውቁታላችሁ ብዬ አስባለሁ እና so ለዛ ጎልድ I do not want to comment የሆነ aggressive direction አይኖርም ግን one thing you have to understand ዶላር እጅጉን በተነከረ ሰዓት ጎልድ ትንሽ ይዳከማል ዶላር እጅጉን በተዳከመ ሰዓት ጎልድ ትንሽ ይጠቀማል so ያዟት ትንሿን ያዟት do your technicals በዛ ላይ but በስነስራ ዳይሬክሽን መጥቀስ የምችለው ስቶክ ማርኬት የዶላር ኮምፕሊት ኦፖዚት ነው የሚሄደው for now most probably gold አልኩኝ ስቶክ ማርኬት ኮምፕሊት ኦፖዚት ነው የሚሄደው DXY another high ሲሰራ ስቶክ ማርኬት another low ይሰራል DXY another low ሲሰራ ስቶክ ማርኬት another high ይሰራል
ይሄን ወቁ። ደግሞ የ5 ሚኒት ካንድል አትዩ። I'm just saying አንዳንዱ የ5 ሚኒት ካንድል ላይ እና DXY ብሬክ ኦፍ ስትራክቸር አይቻለሁ። በቃ እነዛ ከሆነ ስቶክ ማርኬት ልግዛ። Trust me. That's not a good idea. I'm just talking in a general sense. Like higher time frame ሆኜ የነገርኳችሁ ነው። ደግሞ ብሬክአውት ሲባል ከሬንጅ ላይክ 90 ቤት ውስጥ ሲገባ ነው። ላይክ 90 ምናምን ጥሶ ሲያልፍ ነው ኦይል ወደ ላይ ሲያልፍ ማለት ነው። just like 5 minute ካንድል አዳችሁ ብዙ ሰዎች ፍሪክ ስለምታደርጉ ነው። I'm just saying okay ከተቻለ 4 hour anyways so ያን ለማለት ያህል ነው። የኦይል ፕራይስ is another main point. Just focus on oil. Oil is really important. Stock marketም ናስዳክ 500 ከኤስኤንፒ 500 በላይ ሪያክት ሊያደርግ ይችላል። ቴክ ስቶኮች በግሎባል ስኬጁል እንትን በጣም አስፈላጊ ስለሆነ ማለት ነው። ሶ ያላችኋለሁ መልካም የአርሴናል ጨዋታ እንዲሆንላችሁ እመኛለሁ። የአርሴናል ደጋፊዎች እዚህ ያላችሁ ትቀጠቅጡታላችሁ ብዬ አስባለሁ። እናንተ ባትጫወቱም ቲማችሁ ትንሽ I just want to cheer you guys up because you've been really struggling for the past ብዙ አመታት እና I don't want to roast you. Last time I roasted it didn't end very well. You guys roasted me back really hard ማለት ነው. So and now everybody London is technically red ለጊዜው እና see you